بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام وأتمان الأكملان على خير خلق الله وعلى آله وأصحابه ومن والاه أما بعد بلغوا سامنت وجمرنا روضة الأنوار بميلو يا نبي محمد صلى الله عليه وسلم يهو التاريخ كتاب الله يدرسنا أسرته صلى الله عليه وسلم يا نبي محمد صلى الله عليه وسلم ቤተሰቦቻቸው ወይም ደግሞ የቤተሰባቸው የዘር ሐረግን ነበር እናያለን ብለን ያቆምነው ምን ይላል አማ ኡስረቱሁ ሰለላሁ ዐለይሂ ወሰለም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤተሰቦች فتعرف بالأسرة الحاشمية የሐሽም ቤተሰቦች በመባል ይታወቃሉ نسبة إلى جده الثاني هاشم ሐሽሚያ ማለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለተኛው አያታቸው ወደ ሆኑት ወደ ሐሽም ማለት ነው የአብዱል ሙጠሊብ አባት የነበሩት ማለት ነው የመጀመሪያው አያታቸው አብዱል ሙጠሊብ ናቸው ሁለተኛው ሐሽም ይባላል وقد ورث هاشم من مناصب قصي ሐሽም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለተኛው አያታቸው ከቁሰይ ከሶስተኛው አያታቸው ወርሰዋል ብዙ የሳቸውን ክብር የሳቸውን ማዕረግ ወርሰዋል ከዚያ ውስጥ السقاية والرفادة ለሁጃጆች መጠጥ ማጠጣትና እንዲሁም ደግሞ ምግብ ማብላት ثم ورثهما أخوه المطلب ከዚያ በኋላ ከሐሽም ቀጥሎ የሐሽም ወንድም የነበረው المطلب እሱ ወረሰው አለ ثم أولاد هاشم إلى أن جاء الإسلام وهم على ذلك ከዚያ በኋላ ደግሞ ከሙጠሊብ ቀጥሎ የሐሽም ልጆች እስልምና እስከመጣበት ጊዜ ድረስ ይሄንን የካዕባን እንክብካቤ ሁጃጆችን ማስተናገድ መካን መቆጣጠር በሐሽም ልጆች እጅ ነበር وكان هاشم أعظم أهل زمانه ሐሽም ብሎ ማለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለተኛ አያታቸው በዘመናቸው ከነበሩ ሰዎች ሁሉ ትልቅ ቦታ የነበራቸው ነበሩ كان يحشم الخبز ዳቦ ይፈተፍቱ ነበር አይ يفتته في اللحم በስጋ እንደ ፍትፍት አድርገው ያዘጋጁ ነበር فيجعله ثريدا ثريد ማለት በጣም የሚታወቅ በአረቢያ በዚያን ዘመን በነበሩት በባህላቸው ከስጋ የሚሰራ እንደ ፍትፍት ያለ በጣም የሚታወቅ ምግብ ነው ثم يتركه يأكل الناس ከዚያ በኋላ ሰዎች እንዲበሉት ለሐጅ የመጡ ሰዎች ከዚህ ምግብ እንዲበሉ ይተዋል واسمه عمرو ሐሽም ማለት ስሙ አምር ይባላል አምር ሐሽም ተብሎ ታወቀ وهو الذي سن رحلتين ሁለቱን ጉዞዎች እንደፈለገ አድርጎ የጀመረው ሐሽም ነው رحلة الشتاء የረጋ ጉዞና إلى اليمن ودا يمن ورحلة الصيف إلى الشام بكرمت ደግሞ ወደ ሶሪያ ወይም ደግሞ ወደ ሻም መሄድን የጀመረው እሱ ነው وكان يعرف بسيد البطحاء بطحاء የሚባል አካባቢ ነበርና የዚያ ቦታ አሻማ ቦታ ነው የዚያ ቦታ አለቃ በመባል ይታወቅ ነበር ومن حديثه أي من حديث هاشم كهاشم تاريخ ውስጥ أنه مر بيثرب ወደ ሻም በሚያደርገው ጉዞ ላይ يثرب ማለት መዲና ማለት ነው የመዲና የመጀመሪያ ስም يثرب ይባላል በመዲና በኩል አለፈ وهو في طريق تجارته الى الشام ወደ ሶሪያ ለንግድ እየሄደ ባለበት ሁኔታ ላይ መዲና ገባ فتزوج سلمى بنت عمرو من بني عدي ابن نجار ከዚያ መዲና ላይ هاشم سلمى متبال سيت بنت عمرو من بني عدي ابن نجار يعني كنجار ጎሳ የሆነች የአድይ ልጅ የነበረው የአምር ሴት ልጁ ሰልማ متبال አገባ واقام عندها فتره هاشم የተወሰነ ጊዜ መዲና ከሷ ጋር ቁጭ አለ ثم مضى الى الشام وهي حامل ከዚያ በኋላ هاشم ወደ ሻም ወደ ሶሪያ ለንግዱ ሄደ እሱ ከዛ ከመዲና ወጥቶ በሚሄድበት ጊዜ እሷ ነብሰ ጡር ነበረች
فمات بغزة من أرض فلسطين فلسطين هاجر غزة በሚባል ቦታ ላይ አጋጣሚ ሆኖ ተድሩ ደረሰና ወደ አኺራ ሄደ وولدت سلمى ابنا بالمدينة ከዚያ ሰልማ ነፍሰ ጡር ሆና ነበር የሄደው ሃሽም እሱ እዛው ሞቷል እሷ ደግሞ ወለደች ሰመትሁ ሸይበተን ስሙ ሸይባ ብላ ጠራችው لشيب في رأسه ራሱ ላይ ገና ሲወለድ ሽበት ነበረበት ለዚያ እሷ ምን ብላ ጠራችው ሸይባ ብላ ጠራችው ስሙ ማለት ነው ونشأ هذا الطفل ይሄ ህፃን አደገ بين اخواله في المدينه مدينه ውስጥ በአጎቶቹ መሐከል የእናቱ ዘመዶች ማለት ነው ولم يعلم به اعمامه بمكه የአባቱ የሃሽም ወንድሞች መካ ላይ ሃሽም በዚያ ወደ ሶሪያ በሚሄድበት ጊዜ መዲና ላይ እንዳረፈና ልጅ እንደተወለደለት አላወቁም حتى بلغ نحو 7 سنين او 8 سنين እድሜው 7 አመት ወይም 8 አመት እስኪሆነው ድረስ አላወቁም ነበር መካ ላይ ያሉ የአባቱ ወንድሞች የሃሽም ወንድሞች አላወቁም ثم علم به عمه المطلب ከዚያ በኋላ ተቅሪበን ወደ ከ8 አመት ምናምን በኋላ የአባቱ ወንድም የነበረው ሙጣሊብ አወቀ فذهب به الى مكه ወደ መዲና ሄደ ይሄንን የወንድሙን ልጅ የሃሽምን ልጅ ተቀብሎ ከእናቱ ከሰልማ ወደ መካ ይዞት መጣ فلما رآه الناس ሰዎች ሙጣሊብ ይዞት ሲመጣ ይሄንን ልጅ ይዞ ሲመጣ ሲያዩ ظنوه عبده ባሪያው መሰላቸው እሱ የወንድሙን ልጅ ነው ይዞ የመጣው ከመዲና ማለት ነው አባትየው ሃሽም ፍልስጤም ላይ ሞተዋል የወንድሙ ልጅ ነው ይዞ ሲመጣ ባሪያ ገዝቶ ይዞ የመጣ መሰላቸውና ተቃሉ عبد المطلب የሙጣሊብ ባሪያ ብለው ጠሩት ህፃኑን ማለት ነው فاشتهر بذلك ከዚያ በኋላ ስሙ አብዱል ሙጣሊብ ተብሎ ታወቀ ማለት ነው በዛው ስሙ ማን ነው ሸይባ وكان عبد المطلب ብሎ ማለት أوسم الناس وأجملهم وأعظمهم قدرا በጣም ትልቅ ቦታ ያለው በጣም መልካም የሆነ በሰዎች ዘንዳ ትልቅ ክብርና ትልቅ ቦታ ያለው ሰው ነበር وقد شرف في زمانه شرفا لم يبلغه أحد በዚያን ጊዜ ማንም ሰው ያልደረሰበት የሆነ ትልቅ ቦታ አገኘ አብዱል ሙጣሊብ ማለት ነው كان سيد قريش في مكة የቁረይሾች አለቃ በመባል የሚታወቅና ትልቅ ሰው ወይም ደግሞ ሰዎች ወደሱ የሚያመላክቱለት የሆነ ትልቅ የጎሳው መሪ ሆነ ሸሪፈን የተከበረ ክብር ያለው ሙጣዓን ሰዎች ያለውን ነገር የሚሰሙት ጀዋደን በጣም ቸር የሆነ يسمى بالفياض لسخائه بل እንደውም ከቸርነቱ የተነሳ ሰዎች ምን ብለው ይጠሩታል የሚንቧቧ የሚፈስ ብለው ይጠሩታል ቸርነቱ በጣም ትልቅ ቦታ ከመኖሩ የተነሳ كان يرفع من مائدته ከሱ ምግብ ከሱ ማዕድ ማለት ነው ከሳህኑ ወይም ከትሪው ከቀረበበት ነገር ይነሳል ተርፎ للمساكين ለምስኪኖች የሚሆን والوحوش والطيور ለአዋፍ እና እንዲሁም ደግሞ ለወፎች የሚሆን ምግብ ተርፎ ይነሳል فكان يلقب من ተብሎ ይጠራ ነበር بمطعم الناس في السهل የሰዎች መጋቢ ተብሎ ይጠራ ነበር ማለት ነው አብዱል ሙጣሊብ والوحوش والطيور في رؤوس الجبال የሁሉም የአዋፍ የወፎች መጋቢ ተብሎ ይጠራል ተሸረፈ አብዱል ሙጣሊብ አሁንም እንደገና ክብር ተጎናጸፈ بحفر بئر زمزم بعد أن كان قد درسها جرهم عند جلائهم عن مكة አሁንም ትልቅ ክብር ሌላው ያላገኘው ነገር ያገኘው አብዱል ሙጣሊብ ምንድነው የዘምዘም ውሃ አላህ Subhanahu Wa Ta'ala ለሃጀር በጅብሪል አማካይነት እንዲወጣ ካደረገ በኋላ ጅሩም የሚባሉ ከየመን የመጡ ጎሳዎች ነበሩ ሃጀር ጋር ቀርበው ከሷ ጋር ተስማምተው በዘምዘም ላይ ምንም አይነት መብት እንደሌላቸው ነግራቸው ለመጠጣትና ለሚያስፈልጋቸው ነገር ካልሆነ በስተቀር ተስማምቶ እየኖሩ የነበሩ የነብዩላህ እስማኤል አማቾች ናቸው እነዚህ ጅሩሞች ከዛን ጊዜ ጀምሮ የት ነበሩ
እዚህ ዘምዘም ቦታ ላይ ነበሩ ከዚያ በኋላ እነርሱ ከዚያ ከመካ ሲወጡ ምን አድርገውት ሄዱ ለቀው ሲሄዱ የዘምዘምን ውሃ ደፍነውት ሄዱ እንዳይታወቅ አድርገው ማለት አጥፍተውት ነበር መካን ለቀው የወጡት ከዚያ እነርሱ ከወጡበት ጊዜ ጀምሮ አብዱል ሙጠሊብ እስከመጣበት ጊዜ ድረስ የዘምዘም ውሃ አልነበረም አይታወቅም ጠፍቷል خلاص ከዚያ በኋላ አብዱል ሙጠሊብ ይሄ የዘምዘም ውሃ መጀመሪያ ለሃጀር ጅብሪል መጥቶ ካወጣበት ቦታ ላይ እንዲያወጣው እድል አገኘ ማለት ነው وكان قد امر بحفرها في المنام عبد المطلب በህልሙ የዘምዘም ቦታ ሄዶ እንዲቆፍርና ዘምዘም እንደገና ለሁለተኛ ጊዜ እንዲወጣ እንዲያረግ በህልሙ ተነገረው ووصف له موضعها فيه የቱ ጋር እንደሆነም ተነገረው በህልሙ ማለት ነው ከዚያ በኋላ ጠዋት ተነስቶ አብዱል ሙጠሊብ የዘምዘምን ጉድጓድ በህልሙ ያየው ቦታ ላይ ሄዶ ሲቆፍር ዘምዘም ከእንደገና ወጣ ማለት ነው አሁን የዘምዘም ውሃ ሲወጣ ምን ተፈጠረ ቁረይሾች አብዱል ሙጠሊብን ተቀናቀኑት ማለት وفي عهده اي في عهد عبد المطلب بعبد المطلب زمن وقعت حادثة الفيل ስለዝሆን ይሄ የዝሆን ታሪክ ማለት ነው ተከሰተ ይሄ የዝሆን ታሪክ ምንድነው جاء ابرهة الاشرف አፍንጫው ጎራዳ የሆነ አብርሃ የተባለ ንጉስ የሐበሻ ንጉስ የመን ላይ እሱን እንደ ክልል መንግስት አድርጎ የሾመው ነበረ ይሄ ሰው ወዴት ይመጣል ወደ መካ من اليمن ከየመን ب60000 جندي من الاحباش 60000 ሰራዊት ይዞ መካን ሊያፈርስ ማለት ነው ካዕባን ሊያፈርስ ለምንድነው ካዕባን ሊያፈርስ የመጣው ከተባለ ይሄ ሰውዬ የሐበሻውን ንጉስ ለማስደሰት መዲና የመን ላይ ምን ያደርጋል ታይቶ የማይታወቅ የሆነ በጣም ልዩ የሆነ ቤተክርስቲያን ይሰራል ከኒሳ ከዛ ወደ ሐበሻው ንጉስ ይጽፋል ከዚህ በፊት በአረቢያ ግዛት ላይ ተሰርቶ የማይታወቅ የሆነ አንተም የማታውቀው አይነት ቤተክርስቲያን ሰርቼልሃለሁ ላንተ ስራዬ የሚያቆመው መቼ ነው አረቦች ወደ ካዕባ መሄድ ትተው ወደዚህ ቤተክርስቲያን ሐጅ ማድረግ ሲጀምሩ ነው ይላል ለዓላማው ምንድነው አረቦችን ከመካ ከካዕባ ወደ የመን ወደዚህ ቤተክርስቲያን ፊታቸውን እንዲመልሱ ማድረግ ከዚያ በኋላ ከበኒ ኪናና አንድ አረብ እሱ ገና ምንም ያውቀው ነገር የለም እስልምና ገና አይታወቅም አልመጣም ግን ካዕባን ያከብሩታል ድሮም ያኒ የካዕባ ፍቅር አላቸው ሐጅ ያደርጋሉ በራሳቸው ማለት ነው በራሳቸው ስርዓት እንዴት ይሄ ሰውዬ የኛን ክብር ሊነካ ካዕባን እንዴት አፈርሳለሁ ይላል ብሎ የሰራው ቤተክርስቲያን ላይ በሌሊት ሄዶ ተጸዳድቶ የተጸዳዳውን ግድግዳውን በሙሉ ያጨመላልቅና ተደብቆ ይወጣል ሲመጡ ጠዋት ወርቅ ያሸበረቀው ቤተክርስቲያናቸው በአይነ ምድር ተጨመላልቀዋል ማን የሰራው ሲል ይሄ ነገር ማን ያደረገው የዚህ የካዕባ ቤተሰብ ከሆኑት አረቦች ውስጥ አንዱ ያንተ ንግግር አስቆጥቶት ነው ይሄን ያደረገው አሉት ነው አው እሺ በጣም ቆንጆ ይሄ ከሆነ ካዕባን አፈርሳለሁ አሁን ጭራሽ እሱ ወደዚህ መምጣት ሰዎች ወደዚህ መምጣታቸው ካዕባቸው ሳይነካ ሰዎች ወደዚህ መምጣታቸው ነው ያናደደው አው خلاص ካዕባን አፈርሳለሁ ብሎ 60000 ጦር አሰልፎ ጉዞ ይጀምራል 60000 ጦር በጣም ብዙ ቁጥር ያላቸው ዝሆኖችን ይዞ መንገድ ይጀምራል እዚያ በኋላ ከየመን አረቦች ውስጥ ዙነፈር የተባለ ሰው ይህን ሰውዬ መዋጋት ግድ ይለናል ካዕባን መጠበቅ አለብን ካልሆነ ግን የኛ ክብር ይነካል ብሎ ቀቢላዎቹን የሱን ጎሳዎች ሰብስቦ ወጣ አብርሃ ጦሩን የዚህ ዙነፈር የተባለውን ሰው ጦር እንዳልነበር አድርጎ እሱን ማርኮ መንገድ ጀመረ ወደ ካዕባ መንገድ ጀምሮ እየመጡ ይያለ በጣይፍ ያልፋሉ ጣይፍ ሲደርሱ መስዑድ ኢብኑ ሙአጥል የተባለ ሰው ያገኛል የሰቂፍ ይባላሉ
ጣይፍ የነበሩ ጎሳዎች ይሄ ሰው ይወጣና አንተ ሰው እኛ ካንተ ጋር ምንም ችግር የለብንም የምትለውንም ነገር እንሰማለን ብቻ የኛን ጣዖት እንዳትነካብን ከፈለክ እንደውም መንገድ የሚያሳየህ ሰው ካንተ ጋር እንልካለን ይላል አህሰንት ማሻአላህ ይሄ ቆንጆ ነው ይልና خلاص እሺ እናንተን እኔ አልነካባችሁም የእናንተን ጣዖት አልነካም ስጠኝ ይላል አቡ ሪቃል የተባለ ሰው መንገድ እንዲያሳየው ወደ ካዕባ ይሰጠውና ከሱ ጋር ይልዋል ከአቡ ሪቃል ጋር ይመጣል ይሄ ጦር ማለት ነው መንገድ እያሳየ መካ ሊገባ የተወሰነ በመካና በሙዝደሊፋ መካከል ነው ይላሉ እዛ ላይ ሲደርስ እዛ ያርፋል ማን አብርሃ ማለት ነው ጦሩን ይዞ አቡ ሪቃል እየመራው ከዛ በኋላ የአላህ ስራ ይሆንና አቡ ሪቃል እዚህ ቦታ ላይ ያርፋል ይሞታል መካ ሳይደርስ ማለት ነው ሞተ ከዛ አብርሃ ይቀርባል ወደ መካ ቀረበና ከመቅረቡ በፊት አንድ ሰው ይልካል ወደ መካ ሐናጣ የተባለ ሰው ወደ መካ ይልካል ሂድና ከመካ ሰዎች ውስጥ ትልቅ ሰው ማን እንደሆነ ማለት መካ ላይ ተሰሚነት ያለው ሰው ሰዎች የሚሰሙት ጎሳው የሚሰማው ሰው ማን እንደሆነ ጠይቅና ሄደህ አነጋግረው እኔ የወጣሁት እናንተን ልዋጋ አይደለም ከናንተ ጋር እኔ ምንም ጉዳይ የለኝም ካዕባን ላፈርስ ነው የመጣሁት ከተዋችሁኝ ካዕባን አፍርሼ እመለሳለሁ ካልሆነ ግን እዋጋቸዋለሁ ይላቸዋል ብሎ ይልካል ከዛ ሐናጣ ሄድና መካ ላይ ሲጠይቅ ማን ነው የመካ ዋናው ትልቁ ሰው ማን ነው ሲል አብዱል ሙጠሊብ አሉ አብዱል ሙጠሊብ ጋር ሄዶ መልእክቱን አደረሰ ነው አረኛ እንዋጋውም ችግር የለም ማን አብዱል ሙጠሊብ ምን ብሎት ነበር እንደማይዋጉኝ ከገለጹልህ ያን የመካ ሰዎች ዋና አለቃ የሆነውን ሰው ይዘህልኝና ብሎታል ከዛ በኋላ በቃ ንጉሳችን ይፈልጋል ብሎ አብዱል ሙጠሊብን ይዞት ሄደ በአስተርጓሚ ጠየቀው ምንድነው የምትፈልገው አለው ገና ሲመጣ አብዱል ሙጠሊብን ሲያየው አብርሃ ደነገጠ አብዱል ሙጠሊብ አቋሙ ሁሉ ነገሩ በጣም የሚያስፈራ ኃይል ያለው ሰው ነው እዛ በኋላ ምን ላድርገው አለ እሱ ያው በጦር ተከቦ ነው ያለው ሰገነት አለ የሚቀመጥበት ምንድነው ዙፋን አለው ዙፋኑ በዝሆን ተጭኖለት ነው የሚሄደው የሚያርፍበት ቦታ ላይ በሱ ነው የሚቀመጠው አሁን ዙፋኑ ላይ ቁጭ ብሎ መጣ አብዱል ሙጠሊብ ሲያየው ደነገጠ ከዛ ተነስቶ ስለ ዙፋኑ ላይ ሊያስቀምጠው የሱ ተከታዮች እንዴት በሱ ቦታ ላይ ይሄን ሰው ያስቀምጣል ይሉኛል ብሎ ፈራ መሬትም ደግሞ ካስቀመጠው የሱን ክብር ነካለው ብሎ ፈራ የአብዱል ሙጠሊብ ስለዚህ አሁን ጥያቄው የዙፋኑ አይደለ ዙፋኑ ለብቻው ይቀመጣልና ወረደና መሬት ላይ ከሱ ጋር ቁጭ አለ አብርሃም ማለት ነው አብዱል ሙጠሊብ ጋር ከዛ በአስተርጓሚው አማካይነት ምንድነው የምትፈልገው አለው እየመጡ ይያሉ ብዙ ገንዘብ ንብረት ተሰብስበዋል ከዛ ውስጥ 200 የአብዱል ሙጠሊብ ገመሎች ተወስደዋል 200 ግመል ወስደህብኛልና እነሱን መልስልኝ አለው አስተግፍሩላህ አልዓዚም አኺ አንተ መጀመሪያ ሳይህ በጣም አስፈርተኝ ነበር እና በጣም ትልቅ ቦታ ሰጥቼ ነበር አሁን ግን በጣም አነስክብኝ አለው እንዴት እኔ ካዕባ ላፈርስ ቂብላችሁ ነው እምነታችሁ የሆነ ካዕባን የሚያክል ነገር ላፈርስ እየመጣሁኝ አንተ ግመል ትጠይቀኛለህ እንዴ ስለ ካዕባ ምንም ነገር አታወራ ሳይህ የነበረኝ ነገርና አሁን ደግሞ በጣም አነስክብኝ ወረድክብኝ ያኒ ያለ ላንተ ያለኝ ክብር ወረደ አለው አይ እንደሱ አይደለም ነገሩ አለው አንተ ካዕባን ልታፈርስ አይደለም አሁን ያኺ انا رب الابل የግመሎቹ ባለቤት እኔ ነኝ ወአመል البيت فله ربه አለው እሱ ባለቤት አለው يحميه እሱ የሚጠብቀው ባለቤት አለው እኔ አይደለሁም የካዕባ ባለቤት እኔ የግመሎቹ ባለቤት ነኝ እኔ አንተን የምጠይቀው ግመሎቼን ከሰጠኝ አልহামዱሊላህ ካዕባን በተመለከተ ما كان ليمنعه مني አለው ምትለው ባለቤት አለው ምትለው ከኔ ሊያስጥለው ነው ያለው አንተ ወዛክ እኔ እዛው ውስጥ የለውም አያገባኝም ሞክር ተያዩ ከሱ ጋር እኔ አያገባኝም ማለት እኔ ይሄ የኔ እንትን አይደለም እሱ ይችላል አይችልህም ምን ያ እዛው የምታየው ነገር ነው አንተ ወዛክ እሱ ያንተ ጉዳይ ነው ከሱ ጋር ታወራለህ ወይም ደግሞ ከሱ ጋር ትገናኛለህ ችግር የለም አሁን ግን እኔ
خلاص طيب ردوا اليه ይብለዋል መልሱለት 200 ግመሎች ስጡት 200 ግመላቸው ተሰጣቸውና አብዱል ሙጠሊብ ግመሉን ይዞ ከሄደ በኋላ መካ ላይ የነበሩትን ሰዎች ተሰብስበው ነበር የመካ ያኒ የቁረይሽ ጎሳዎች ዋና ሰዎች ተሰብስቦ መዋጋት አለብን ብለው ወሰነው ነበር ላ አያስፈልግም ማለት አንደኛ ጦርኛ አልተዘጋጀንበትም ሁለተኛ ዝሆን ደግሞ አያውቁም እነሱ ከዛ በፊት በዝሆን ጦርነት የሚባል ነገር አያውቁም ተዋላቸው እኛ አንችልም አላህ የቤቱ ባለቤት የሚያደርገውን ነገር እናያለን ብሎ ወደ ካዕባ ሄደና የካዕባ በሩ ላይ ተንጠልጥሎ ዱዓ አደረገ አብዱል ሙጠሊብ ዱዓ አርጎ ከዛ ኑ አለና ሰዎችን ይዞ ወዴት ሄደ ወደ ተራራ ኑ አለ خلاص የሚሆነውን ነገር እናያለን እስከዛ በሙሉ የመካ ሰዎች እንዳለ ወጥቶ ከቤታቸው ወጥቶ ወደ ተራራ ወጡ ተራራ ላይ ሆነው ነው የሚጠብቁት የሚሆነውን ነገር በዚህ ሁኔታ ላይ ያለ አብርሃ ጦሩ እንዲንቀሳቀስ አደረገ ወደ ካዕባ ማለት ነው የዝሆኖች ዋናው ከፊት ያለው መህሙድ ይባላል ይሄ ዝሆን ከፊት ያለው ዋና መሪያቸው ነው የሆነ ቦታ ላይ ሲደርሱ ተንበረከከ አይንበረከከ መስለም ዝሆን ተንበረከከና ሄዶ ተኛ ቢቀጠቅጡት አይነሳ ከዛ ፊቱን ወደ የመን ሲመልሱት ተነስቶ ምሮጥ ጀመረ ወደ መካ ሲመልሱት ሄዶ ይተኛል ወደ ካዕባ ወደ ሻም ሲያደርጉት ይሄዳል ወደ ተለያየ አቅጣጫ ሲያደርጉት ይሄዳል ወደ ካዕባ ሲያደርጉት ሱብሃንአላህ العظيم طيب من علم جاء أبرهة الأشرم من اليمن ب60,000 جندي من الأحباش 60,000 سراويت زومتا ومعه بعض الفيلة كسجراو زهونو تشال ليهدم الكعبة كعبان ليفرس مالتنا فلما وصل سيدرس إلى وادي محصر بين المزدلفة ومنى فمنى الناب مزدلفة مهكل ازدقى درسو سالة وتهيأ للهجوم على مكة لك عوان لما أفرس انكسك كاسي بمجمر بتوني تالي أرسل الله عليهم الله لا كباتشو طيرا أبابيل جماعة يهونو ببودن يهونو وفتن الله لا كباتشو ترميهم بهجارة من سجيل يتكاتلت كا تتر هونو بزيا تتر የሚወረውሯቸው የሆኑ ወፎችን አላህ Subhanahu Wa Ta'ala ላከባቸው فجعلهم كأسف مأكول እቺ ጠጠር አላህ Subhanahu Wa Ta'ala ለኳቸው ይዘውት የመጡት ጠጠር በአንድ ሰው ላይ ልክ ሲወድቅ ምን ይሆናል ፍሬው የተወሰደበት ገለባ ሲወቃ አይታችኋል ሲወቃ አይታችሁ ከሆነ ፍሬው ሲወሰድበት ገለባው ምን ይሆናል ጽድ ነው ይሆናል ከአስፍ ማእኩል ማለት ቅጠሉ የተወሰደበት ፍሬው የተወሰደበት ገለባ ማለት ነው የተረጋገጠ የተሰባበረ ምንም አይታወቅም ሰውየው ልክ እቺ ጠጠር ሄዳ እሱ ላይ ስታርፍ ሁለመናው ይጠፋል ሁለመናው ጠፍቶ ሌላ ነገር ነው ወደ ሌላ ነገር ነው የሚቀየረው ማለት ነው خلاص የሆነ ሱብሃንአላህ العظيم ቀልጦ የሆነ ነገር ይሆናል ማለት ነው ልክ እንደ ገለባ ቅርጹ ምንም ነገር ይጠፋና ሰው መምሰሉ ጠፍቶ ወደ ገለባነት እንዲቀየር አላህ Subhanahu Wa Ta'ala አደረጋቸው وكان ذلك قبل مولود النبي صلى الله عليه وسلم بأقل من شهرين ይሄ ድርጊት የተፈጸመው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊወለዱ ተቅሪበን 2 ወር ምናምን አካባቢ ሲቀር ነበር ይሄ ታሪክ የተፈጸመው የአብርሃ ታሪክ اما والده ማለት አይ والد النبي صلى الله عليه وسلم عبد الله ነው የአብዱል ሙጠሊብ ልጅ ማለት ነው فكان احسن اولاد عبد المطلب ልጆች በጣም የሚያምርና ተወዳጅ የነበረው እሱ ነበር وعفهم يعني كبر የተሞላው የሆነው ማለት ነው واحبهم اليه በጣም የሚወደድ ወደ አብዱል ሙጠሊብ ከሁሉም ልጆቹ የበለጠ የሚወደደው እሱ ነበር وهو الذبيح የሚባለው ሊታረድ የተነየተው የነበረው እሱ ነበር ማለት አብዱላህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባት ከሚታረዱት ነበር ማለት እንዲታረድ ከተወሰነበት ልጅ እሱ ነበር ማለት የተወሰነበት وذلك أن عبد المطلب
لما حفر بئر زمزم يزمزم ጉድጓድ በቆፈረ ጊዜ وبدت آثارها بكسيل زمزم نازعته قريشوش من አደረጉት ተቃረኑት فنذر لئن أعطاه الله 10 أبناء 10 ወንድ ልጅ አላህ ከሰጠው وبلغوا أن يمنعوه كتلات لكلاكلولت كدرسوا ليذبحن أحدهم عندنا أردوا الله بلو من هذا الرجال سلقبا ماله عبد المطلب فلما تم له ذلك الله سر الجوج ستو مان لمن لعبد المطلب السر الجوج عندنا مان له عبد الله يا نبي محمد صلى الله عليه وسلم عباد ሁለተኛ حمزة ሶስተኛ العباس አራተኛ አቡ ለሃብ አምስተኛ አቡ ጣሊብ ስድስተኛ አልሐሪስ ይባላል ስድስተኛ ሰባተኛ አዙበይር የአብዱል ሙጠሊብ ልጅ ማለት ነው ስምንተኛ ገይዳ ይባላል አልገይዳ ዘጠነኛው ልጁ አልሙቀወም አስረኛው ቀፋር እነዚህ 10 ልጆች አላህ ለአብዱል ሙጠሊብ ሰጠው ከአስሩ ውስጥ አራቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብዩ ሆነው ከተላኩበት ድረስ ነበር ስድስቱ ነብዩ ሆነው ከመላካቸው በፊት ነው ወደ አኺራ የሄዱት አራቱ ሐምዛ አልአባስ አቡ ለሃብ አቡ ጣሊብ እነዚህ አራቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብዩ ሆነው ሲላኩ ነበሩ ከአራቱ ውስጥ ሁለቱ ሰለሙ ሁለቱ በኩፍር ነው የሞቱት ሐምዛና አልአባስ እስልምና ውስጥ ገቡ የሳቸውን መልእክት ተቀብለው ማለት ነው ወአማ አቡ ለሃብ ወአቡ ጣሊብ በምንድን የሞቱት በኩፍር ሞቱ ማለት ነው ከዚያ ምን አደረገ فلما تم له ذلك ይሄ ነገር ሲሞላለት 10 ልጅ አላህ ከሰጠው አቅራአ በይነ አውላዲሂ አሁን ያ እኔ ቃሌ ማፍረስ የለብኝም ብሎ አብዱል ሙጠሊብ ምን አደረገ አንዱን ልጅ ማረድ አለበት የግድ ምክንያቱም ሊያርድ ቃል ገብቷል ማንን ይራድ ልጆቹ ናቸው ሁሉም 10ሩም ልጆቹ ናቸው እንዴት ብሎ ነው ከሌን በምንድን ነው የሚያርደው ምን ማድረግ አለበት እጣ ወጣ በልጆቹ ከ10ሩ ውስጥ ማንን ማረድ እንዳለበት ከ10ሩም በጣም እሱ ዘንድ ተወዳጁ ማን ነው አብዱላህ የአይኑ ማረፊያ የልቡ ማረፊያ የሆነው አብዱላህ ነው የማን አባት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባት እጣ ሲያወጣ አብዱላህ ላይ ወጣ لا اله الا الله يفعل ما يشاء ከዛ ምን ያደርግ ምንም ማድረግ አይችልም ይዞት አብዱላህን ሊያርደው ወደ ካዕባ ይዞት ሄደ ሊያርደው አብዱል ሙጠሊብ ቃሉን ሊሞላ ስለቱን የማይቻልም ብሎ እንዳለ ቁረይሾች ተሰበሰቡ አይደረግም አሉ አይታረድም በምንም ተአምር አይታረድም فمنعته قريش አራ አይቻልም አሉ አይታረድም ولا سيما اخوانه واخواله ወንድሞቹና የአብዱል ሙጠሊብ አጎቶቹ ማለት ነው ከለከሉት አይቻልም አታርደው አብደላህን አታርድ ታዲያ ምን ላርግ እንዴት ቃሌን ላፈርስ እንዴ አይ አታፈርስም ስለዚህ ምን ይሆን በዚያን ጊዜ አንድ ሰው ከሞተ ሰው ከገደለ 10 ግመል ነው ደሙ የአንድ ሰው ደም ስንት 10 ግመል ምን አሉት ቁረይሾች 10 ግመል በሱ ቦታ አረዳሉት አይ እንደዛማ አላረግም ስለዚህ ምን ማድረግ አለብኝ አለ በአብደላህና በ10 ግመል ምን አወጣ እጣ ዝም ብዬ ማረድ አይቻልም 10 ግመል ዝም ብሎ ማለት እኔ ልጅ ነው ያልኩት አላህን ልጄን አርዳለሁ ነው እንጂ ያልኩት 10 ግመል አርዳለሁ አይደለም ቁረይሾች ምንድነው የአንድ ሰው ደም 10 ግመል ስለሆነ خلاص በሱ ፊዳ አርገው ለሱ 10 ረድ 10 ግመል እኛ እንሰጣለን ችግር የለም አብደላህ ብቻ ይዳር አራ አይቻልም ማለትና ምን አደረገ 10 ግመል አንድ ቦታ አብዱላህ አንድ ቦታ እጣ ሲወጣ አብዱላህ ላይ ወጣ አላሁ አክበር በእነሱ ጊዜ ያው ይሄንን ራሱ ሄዶ ምን ለማድረግ እንዳለበት ጠንቋይ ጠይቀ ይላሉ አንዳንድ የታሪክ ጥርጥሮች ጠንቋይ ያላቸው ሲጠይቅ በ10 ግመልና በሱ እጣ አውጣ ብሎት ነው ሲያወጣ የለም 20 ግመል አደረገው እጣ ሲወጣ አብዱላህ ላይ ወጣ 30 ግመል እጣ ወጣ አብዱላህ ላይ ወጣ 40 ግመል አብዱላህ ላይ لا اله الا الله እያለ ቁረይሾች በምንም ተአምር አይታረድም እስከፈለገው ድረስ ይሄድ አውጣ አሉት 10 እየጨመረ ማለት ነው
እስከ 100 ግመል ድረስ ሄደ አብዱል ሙጣሊብ 100 ግመል ሲሞላ እጣው 100 ግመል ላይ ወጣ 10 ጊዜ እጣ ወጥቶ ማለት ነው 10 እየጨመረ ስንት ሆነ 100 ሲሞላ 100 ግመል ላይ እጣው ወጣ ቁረይሾች አብደላህን ይዘው ልጃቸውን 100 ግመል አመጡ አብዱል ሙጣሊብ 100ንም ግመል አረደው ከዛ በኋላ ድሮውኑ እሱ የደሃ አባት ነው እንስሳ ይምጣ አራዊት ይሁን ሰው ብላ ወስደ ብራን 100 ግመል እዛ አርዶ ጥሎት ሰው እስኪሰለቸው ድረስ እንስሳ ማን አራዊትም አውሬም እስኪሰለቸው ድረስ የስጋ ስጋን ፍዳውን አሳይቶት በዚህ መልኩ አብዱላህ ምን ሆነ ነጃ ወጣው ማለት ነው ففداه ب100 من الابل ማለት በ100 ግመል ፊዳ አደረገው ማለት በሱ ምትክ 100 ግመል አረደ ማለት ነው ከዛን ጊዜ ጀምሮ 100 ግመል በአብዱላህ ፋንታ እጣ ከወጣበት ጊዜ ጀምሮ የአንድ ሰው ደም ዋጋ የአንድ ሰው የደም ካሳ ከ10 ግመል ወደ 100 ግመል ተሸጋገረ በዚህ ሁኔታ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክተኛ ሆነው ተላኩ እስልምና 100 ግመል እንዲሆን ተቀብሎ አጸደቀው አሁን የአንድ ሰው የደም ካሳ 100 ግመል ነው የአንድ ሰው የደም ካሳ ወደ ምን ከተቀየረ ወደ ገንዘብ ከተቀየረ ማለት ነው አስሉ የገደለ ሰው ይገደላል ነገር ግን ወልዮቹ የሟች ቤተሰቦች ወልይ ይባላል ማለት ወራሾቹ ማለት የሱ ቤተሰቦች ወልዮቹ አይ እኛ ወደ ገንዘብ እንቀይራለን ብለው በፊዲያ ከተስማሙ የአንድ ሰው ዲያው ወይም ደግሞ የአንድ የደም ካሳ 100 ግመል ኢዳን ፈዳው ب100 من الابل በ100 ግመል ምን አደረገው አብዱል ሙጣሊብ አብደላን ፊዲያ አደረገው ማለት ቤዛ አደረገው فالنبي صلى الله عليه وسلم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብሎ ማለት ኢብኑ ዘብሐይኒ የሁለት የሚታረዱ የነበሩ ሰዎች ልጅ ናቸው የሁለት የሚታረዱ የነበሩ ሰዎች አንደኛ እስማኤል አለይሂ ሰላም የመጀመሪያው እስማኤል ናቸው ነብዩላህ ኢብራሂም ልጅን ረተባሉ ሊያርዱት ሲሉ አላህ ፈፈዳይናሁ ايش بذبح عظيم ልክ ሊያርዷቸው ሲሉ አላህ ሙከት ላከላቸው እሳቸው ዳኑ ማለት ነው ወአብዱላህ كذلك አብዱላህ ደግሞ አባትየው አርዳለሁ ብሎ ቃል ገባ ሊያርደው ሲል በ100 ግመል ተተካ ወብኑል ሙፍዲየይን ማለት ሁለት በፊዳ የተቀየሩ ሰዎች ልጅ ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፉዲየ እስማኤል አለይሂ ሰላም ቢከብሽ እስማኤል በአንድ ሙክት ቤዛ ተደርጎ ነጃ ወጥቷል ወፉዲየ አብዱላህ ደግሞ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባታቸው ደግሞ ب100 من الابل በ100 ግመል ፊዳ ተደርጎላቸው ነጃ ወጥቷል واختار عبد المطلب مرة لابنه عبد الله للجول عبد الله آمنة بنت وهب آمنة የተባለችውን ሴት ለልጃቸው በሚስትነት መረጡላቸው وكانت اي آمنة ማለት ነው ማነች አሚና ማለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናት ያ አብዱላህ ማን ባለቤት ማለት ነው አፍضل نساء قريش شرفا وموضعا በጣም ትልቅ ቦታ የነበራት ክብር የነበራት ሴት ነበረች وكان ابوها አባቷ ደግሞ ዋህብ የሚባለው ሰይዱ በኒ ዙህራ የዙህራ የተባለው ጎሳ አለቃ ወይም ደግሞ ትልቅ ሰው ነበረው ነሰበን ወሸረፈን ትልቅ ቦታ የነበረው ክብር የነበረው ሰው ነው فتمت الخطبه والزواج አባትየው አብዱል ሙጣሊብ አጫት ለልጁ ለአብዱላህ ከዚያም ጋብቻው ተፈጸመ وبنى بها عبد الله እሷን አገባትና ከሷ ጋር አብሮ ሆነ بمكة مكة ላይ فحملت برسول الله صلى الله عليه وسلم ከዚያም ነብዩ መሐመድ صلى الله عليه وسلم ጸነሰች አሚና ማለት ነው فبعد فترة በዚህ ሁኔታ ይሄ ጋብቻ ከተፈጸመ በኋላ በአብዱላህና በአሚና መሐከል ማለት ነው አርሰለሁ ላከው አብዱል ሙጣሊብ አባትየው ማለት ነው ኢላ المدينة ወደ መዲና ላከው አብዱላህ አው ሻም
ወይ ደግሞ ወደ ሶሪያ في تجارة ማለት በንግድ የንግድ ዕቃ ይዞ እንዲመጣ ብሎ ላከው فتوفي بالمدينة مدينة ላይ ሞተ አብዱላህ ማለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባታቸው ማለት ነው راجعا من الشام ከሻም እየተመለሰ ባለበት ሁኔታ ላይ ودفن في دار نابغة الذباني የተባለ ቦታ ላይ ተቀበሩ ወይም ደግሞ ተቀበረ አብዱላህ وذلك ይሄ የሆነውም قبل ولادته صلى الله عليه وسلم على الأصح ይሄም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት ነበረ አባቱ አብዱላህ በሞት ወደ አኺራ ሄደው ከዛ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲወለዱ የቲም ሆነው ነው የተወለዱት አባት አልባ ሆነው ነው የተወለዱት المولد ማለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውልደታቸው ይላል نكتفي بهذا إن شاء الله بذي لنا نقومنا الله تعالى نجم كتلالن هذا وصلى الله وسلم وبارك على نبينا محمد وعلى آله صحبه وسلم